الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا وحبيبنا وأسوتنا محمد خير خلق الله أجمعين وعلى آله وصحبه الغر الميامين ومن تبعهم بإحسان إلى يوم الدين يا تكبراتشوف يا رمضان صوامي وندموتشو تشاچ بيالاچوبت السلام عليكم ورحمة الله تعالى وبركاته ያው ዛሬ ሳምንትም ፈትዋ እንደዚህ ጀመረ ነበር አላህ ሳይል ቀርቶ ሳንጨርሰው አቋርጠናል ዛሬ አላህ ብሎልን ኢንሻአላህ ተመለሰናል ወንድምናቶቻችን ይሄ ቀጥታ ስርጭት የዳዕዋ የፈትዋ ፕሮግራማችን ነው በተለይ ከጾም ጋር የተያያዙ ጥያቄዎቻችሁን እንታቀርቡልን ጋብዛለን ጥያቄያችሁን ግልጽ በሆነ ቋንቋ እንደዚሁም ደግሞ አጠራርጋችሁ ገልጹ ኢንሻአላህ መልስ ታገኛላችሁ ወንድምናቶቻችን ስትደውሉ ባይሆን ከጀርባችሁ ጫጫታ ረብሻ ነገር እንዳይኖር ተጠንቀቁ እና ኢንሻአላህ ሼኻችን ሼኽ ዶክተር መሐመድ ሐሚዲን ፈትዋና እንዲሁም ምክር ሐሳብ ይሰጡናል ለማዳመጥና ለመተግበር ተዘጋጅታችሁ ተከታተሉ ወንድምናቶቻችን ሼኻችን አህለን ወሰለን እንኳን ደህና መጣችሁልን አላሁ ባረከ ፊክ መርሐባ ሼኻችን እንደተለመደው ወደ ጥያቄ መግባታችን በፊት እነዚህ ለተመልካቾቻችን ምክር ሐሳብ ስለ ጾም ስለ ዒባዳ ተቃላይ ምክር ካላችሁ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመዋላ ረመዳን እንግዲህ በተደጋጋሚ እንደሚነገረው ፉርሳ ነው የነጎደ ነው ደግሞ ጊዜውም እየሄደ ነው እንደቀላል ትላንት ጀመርን ይያል ነበር ዛሬ ረመዳን 10ኛ ቀን ላይ ነው ያለነው በዚህ ጊዜ ውስጥ የተጠቀሙ ካሉ እንኳን ደስ አላችሁ ይያል እስካሁን ችላ ያልን ሰዎች ካለን ደግሞ ቀሪ ረመዳን ቀናት የበለጠ ውዶቹ ናቸው ጠንክረን በዒባዳው ላይ በዚክሩ በዱዓው ሰላቱ በተሐጁዱ ማንኛውንም ኸይር በመስራት በሰደቃው እንረባረብ እድል ይሰጥና የሚጠቀመው የነቃ ሰው ብቻ ነው ሌላው ካለፈ በኋላ ብቻ ያለይተና ነው የሚለው የማይጠቅም ስለሆነ በኋላ ያለይተና ብሎ ከማቆጨትና ከመበሳጨት ይልቅ ዛሬ ማዱ እንደተከፈተ የጀነት በር እንደተከፈተ ጀሃነም እንደተዘጋጅ ባቡ ረያን ለመግባት دفعنا عندنا لراساتنا لا تملكاتنا ما دغال الله الله خير كسعودي السلام عليكم ورحمة الله وعليكم السلام مرحبا ورمنا ديكان طيقش أماري أتكلم بأماري أتكلم ايش بأماري أنت يتقل وعون بعد بجماعة يتقل ይሄ ሁሉ ቦታ ሁሉ ማጋሰው ሲበዛ ለብቻ ካልተባለ ሳይቀጥል ለብቻ ፈለታል ኦኬ እሺ ሌላ ጥያቄ አለ ግልጽ ነው ግልጽ ነው ሌላ ጥያቄ አለ እሺ ተከታተል ታገኛለህ መልስ ኢንሻአላህ እሺ ያው እንደምታውቀው ሼኽ ረመዳን ሲገባ ሁሉም ሰው ግር ብሎ ይገባል አንድ ቀን ሁለት ቀን ሶስት ቀን ሲሆነው ያደር የቀነሰ ከመስጊድም እየወጣ ይሄዳል ያው ለዛ ነው የርሶ ምክር የፈለገው ጀዛኩላህ ኸይር እንበርታ እንጠናከር አጠቃላይ 30 ቀን ወሩ ሙሉ አጠቃላይ እድል ስለሆነ እንበርታ ነው ሼኻችን ያሉት ወደ ጥያቄያችን ሄድና ወንድማችን ያው ሶፍ መስጊድ ስለሚሞላ ቦታ ስለማይበቃ የውዶ ቦታ ከዛም ውጭ ላይ ሰው አንዳንዴ ደግሞ ሙቀት ፈርቶ ሰው ውጭ ላይ ይቆማል ሰልፍ ተቆራረጠ ሰልፍ ማለት ነው ያ እንዴት ይታያል ከተሻለ መጠን صف ማገናኘት ነው ያለበት አቲሙ الصف الاول فالاول የምንት ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው ሙሉ ከዛ ቀጥሎ ደግሞ የፊተኛውን እንደው ያለ በኢማሙ ወደ ኢማሙ በቀረበ ቁጥር ተሻለ ፈضل አለውና እሱን እየሞሉ ነው ሌላ መጀመር የሚገባው ግን ግድ ضروራ ካለ ርቀቱ የኢማሙን እንቅስቃሴ የሚያውቅ እስከሆነ ድረስ ሰው ወስዶ እንደዚህ ችግር የለው መርሐባ ሌላው ወንድማችን የጠየቀው السلام عليكم ورحمة الله ከዊትር በኋላ ሰው ተሰብስበው በጀማዓ ዱዓ ይደረጋል አንዱ ዱዓ አንዱ አሚን ያለ በዘወትር ይደረጋል እኛ ጋርና ምን ሁክም ምንድነው ዱዓ መቼም ተፈላጊ ነው እንደው በቋሚነት መሆኑ ካልሆነ በስተቀር አልፎ አልፎ በዚህ መልኩ ዱዓ ያደርጉ ችግር የለው አልፎ አልፎ ከሆነ السلام عليكم ورحمة الله السلام عليكم الو يسمال
ሌላ ጥያቄ ወንድማችን በረመዳን ያው ቁርአን ብዙ ጊዜ እንደሚቀራ ይታወቃል ግን ብዙ ጊዜ ለማክተም በሚል ፈጠን አድርጎ ብዙ ጊዜ ማክተም ነው የሚሻለው ወይስ ደግሞ ረጋ ብሎ አንድ ጊዜ ሁሉ ጊዜ ማክተም የሚበልጠው የትኛው ነው? ፍጥነቱም ልኬት አለው። እንግዲህ ቁርአን አቀራር ተርቲል አለ፣ ማዕከለኛ አቀራር አለ፣ ሐድር የሚባል አለ። የሐርፎቹን ሐቅ እስከጠበቀ ድረስ አጠር አድርጎ መቅራት ችግር የለውም። ግን አሳጥራለሁ ብሎ ቅርጥፍጥፍ የሚያደርግ ከሆነ አብዱላህ ብን መስዑድ እንዳሉት ነው የሚሆነው። قرأت المفصل في ليلة بلو سينغراچو عند صحابي حذا كحذ الشعر عند الشعر ነው እንደ ቁርጥርጥ አርገ የምታነበው እንደ ግጥም አሉ ረጋ ብሎ ደው محكم متشابهون وعدون وعيدون ያስተዋሉ ማዕናውን ለማስተዋል የሚረዳ ያህል እርጋታ ያስፈልጋል። በጣም ተርቲል መሆን ግዴታ አይደለም። ብዙ ጊዜ ማክተሙም ተፈላጊ ስለሆነ ማለት ነው። ሐቁን እስከጠበቀ ድረስ ችግር የለውም። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። አልহামዱሊላህ مرحبا ጥያቄ አለ? አይሰማም ድምጽ ወንድሜ፣ ድምጽ ግልጽ አይደለም። ይቆራረጣል እየሰማው አይደለም። ሌላው ጥያቄ ጥያቄ ነው። ያለፈ ረመዳን ቀዷ አለብኝ ያን ሳላውጣ ይሄ ገባ። አሁን ይሄን ልጹም ያን ቀዷ ላውጣ ከፋራስ አለብኝ ወይ? አንዴ የውጭ ስልክ ነው ልቀበልና መልስ ይሰጥ። ሄሎ ሰላም አለይኩም ወራህመቱላህ። ሰላም አለይኩም። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. سلام عليكم እንዴት ናችሁ? الحمد لله مرحبا. ሁለት ጥያቄ ነበረኝ። تفضل. طيب. የመጀመሪያው ሼክ ከኢግማዕ ጋር በተያያዘ ራስ መታት ጋር በተያያዘ ከምን ጋር? ኢግማዕ። እሺ ሙሉ ቀኑን ሙሉ ኢግማዕ ካረገ ንስፉን እንደዚሁም አብዛኛውን እና ትንሹን በአራት ይከፍላሉ። ሼክ የሚያስቡት የትኛውን ጾም የሚያሳው ካለ ማስረጃው። እሺ ሌላስ? ሁለተኛው ደግሞ ከሙቀዲመቱ ጅማዕ ጋር በተያያዘ ፉቃዎች ለምሳሌ ተቅቢል፣ ለምስ፣ ሙባሸራ፣ ነظር፣ ፊክር ብለው ከዛ ሙዳወማ፣ ገይር ሙዳወማ፣ መዘውተርና ለመዘውተር ከዛ የሚፈቀረው ውጤት ደግሞ ኢንዓፍ፣ መድይና መኒ በሰላሳ ይመታሉ። የኢንዓፉ 10 የመድዩ 10 የመኒዩ 10 ሼክ የሚያምኑት የትኛው እንደሚያፈርስ ነው ከነ ማስረጃ የሚጠቅሱ የፈተና ጥያቄ ነው እንዴ? እንቆቅልሽ የፍቅህ እንቆቅልሽ አሁን አዋም ነው የሚያዳምጠን። እንደዚህ አይነቱን ጥያቄ ከፈለክ በግል ደውልና ንቃሽ እናደርጋለን እንጂ አሁን እየሰማን ያለ ብዙ ሚሊዮን ሰው አለ። መድረኩ የሙናቀሻ በህል በልዋ መድረኩ የሙናቀሻ እዚህ ተፍሲል በዝርዝር የሚወራበት አሁን የዘርዘርከው ራሱ ባጭሩ ልመልስልህ ይችላል፣ ግን በዚህ ዝርዝር ሙናሲብ አይደለም። እሺ መርሐባ ወንድሜሽ መርሐባ ሰዓት ኢግማዕ አንስቷል። በጾም መካከል በመሃል የመጣ ከሆነ ሙሉ ቀን የሚወገድ ከሆነ አያበላሽም ነው። ሙሉ ቀኑን ደግሞ ኢግማዕ ካለ ተክሊፋውም የለበትም ሰውየው። አቅል ተወግዷልና መናጥ ተክሊፍ አቅል ነው። አቅል ከሌለበት ምንም إذا استغرق الإنسان جميع النهار من الفجر إلى المغرب ولا يصح صومه ነው የሚለው። ቀضاء ይወጅበታል አይነትም አስተያየት ያላቸው ፉቃሃዎች አሉ። ነገር ግን ይሄ ሰውየው በዛ በተክሊፉ ሰዓት ላይ አቅል የለውም። ያንዳንዱ ቀን ሙስተቂልነት እስካልን ድረስ ማለት ነው። ሁለተኛ ደግሞ ከሚስት ጋር ከባለቤት ጋር ያለ ቅድመ የጅማዕን አካባቢ መቅረብ የለበትም። ምክንያቱም ሻህዋ ብሎ የሚጠቅሰው እሱን የደዑ ሻህወተሁ የሚለው እንኳን ይሄ ቀርቶ መضመض ላይ እንኳን استنشاق ላይ وبالغ في الاستنشاق الا ان تكون صائما ይላል። ይሄ ማለት
ጾመኛ ሆነ ድንገት ካመለጠ ይበላሻልና ተጠንቀቅ ነው ለጥንቃቄ ሲባል እንግዲህ من حام حول الحمى يشك أن يواقعه ነው ነብያችን ሰለላሁ ዐለይሂ ወሰለም بعض نسائه ስሙ ነበር ብለው አይሻ ተናገሩና ولكن أيكم يملك إربه كما كان رسول الله صلى الله عليه وسلم يملك إربه ما ናችሁ ነው ፍላጎቱን ወይም ደግሞ ብልቱን የሚቆጣጠር የሚችለው እንደሳቸው አሉ አይሻ አዎ አትድፈር እኮ ነው በዚህ ዙሪያ ከሄድክ አንተ በተለይ ወጣት የሆነ እንደሆነ ስሜቱ ድንገት እንደሳተ ገሞራ ነው የሚያሳስተው የሚችለውና መራቅ ነው ያለበት ስለዚህ ራስን መፈተን የለበት አዎ ተቅቢል ጾም አያፈርስም መንካትም አያፈርስም ግን ቀስቃሽ ነገር ነው በገዛጁ ስሜቱን ተንኩሶ ሲያበቃ አንድ ስህተት ላይ ለመውደቅ ከተዳረገ ተጠያቂው እሱ ነው ስለዚህ ከእንዲህ አይነቱ ነገር መጠንቀቁ የተሻለ ነው መንካት ወይ መሳም ጾም አይፈርስም ካል ማለት አይፈርስም ብሎ በዛ ሰዓት እስትርሳል ማድረግ የለበትም ነው እንደው ድንገት ማን ይወጣ ወይ ደግሞ ወዲ ይወጣ ብለን እንደ ሁክም ፍቅሂ ጾሙ ይበላሻል ነው ማን ይከወጣ ማን ይስበር የዘርፈሳሽ ከወጣ ሐዲሱ ራሱ ምንድነው የሚለው يدع شهوته وطعامه وشرابه وشهوته من أجله لا شهوة مالته هنا كفارة የለበትም ነው እንጂ ያሉት ፍቃዎች ጾሙ ይበላሻል የሚለው ላይ خلاف ያለ አይመስለኝም መዲና ወዲ ከሆነ ግን መዲና ወዲ ከሆነም ቢሄዶ በእንደነ ዙሪያ መሄድ የለበትም እሱ ነጃሳ ነው የሚሆነው ማቅደ ጾም አይሆንም ጾሙ ግን خلل ላይ የወደቀ እኮ ነው ማንኛውም ነገር ይሄን መሰለ ኢባዳ ማጥፋት አፋፍ ላይ ማድረስ አስፈላጊ አይደለም السلام عليكم ورحمة الله. السلام عليكم. وعليكم السلام ورحمة الله وبركاته. مرحبا. الحمد لله. سلام. الحمد لله. تي في ካለ ዝጋው ጫጫታ እንዳይኖር ጠይቅ። እሺ ጥያቄውን ጠይቃችሁ? አዎ ጠይቁ ነው። ኦኬ አሁን ያው ከዚህ በፊት ቁማር የሚባለው ነገር በግልጽ የመጣ ነገር አለ ይመስለኛል። እሺ ቁርአን አሁን ግን ያው በየሰፈሩ በየከተማው አንዳንድ የሚስተዋሉ ነገሮች አሉ እቃዎችን ቴሌቪዥን መኪና ምናምን ይዘው እየዞሩ አንድ በቲክቶክ ሰውን ብር እያሰባሰቡ እቃ ብለው ያንን እቃ አውጥተው ይሰጣሉ ይህ ነገር እንዴት ነው ከሸሪዓ አንጻር ምን ላይ ነው ሄዶ የሚወርቀው እሺ ሌላ ጥያቄ አለው ግልጽ ነው ወንድሜ እንዴት ነው የሚለውን እሱን ነገር ለማብራራት ሌላ ጥያቄ አለ ሌላ ጥያቄ አለ የለም መርሐባ እሺ ተከታተል መልስ አገኛለሁ ወንድሜ ቅድም የጠየቁት ጥያቄ ረመዳን ላይ በቋሚነት መንገደኛ የሆነ ሰው አልጀመርኩትም ቅድም አፎን ተጠይቆ ነበር ግን በቋሚነት ለምሳሌ ሾፌር ረጅም ሾፌራ አውሮፕላን አብራሪ ሊሆኑ ይችላሉ እነሱ መጾም አለባቸው የለባቸውም ከፈጠሩስ እንዴት ያደርጉ ቀጣይ መጾም መቼ ከብዳቸዋል እነዚህ ሰዎች ምናልባት የበረሃ ሾፌር ከሆነ ነው ሊከብደው የሚችለው በተቻለ መጠን የሚችል ከሆነ መጾም ነው አንተ ሶሙ ኸይሩን ለኩም ኢን ኩንቱም ተዕለሙን ነው የሚከብደው ከሆነ ደግሞ ሙሳፊር እስከሆነ ድረስ በተደጋጋሚ የሚሄድ ወይም ደግሞ አንዳንድ ጊዜ የሚሄድ ተብሎ ተፍሲል አይደረግም ሁክም السفر እሱ ላይ ተግባራዊ ስለሚሆን ማፍጠር ይፈቀድለታል ግን አሁን አውሮፕላን አብራሪ እንግዲህ ምን ያህል እንደሚከብድ አላውቅም በአውሮፕላን መሄድ መቼም በጣም መጨረሻ ቀላልና ሙቀትም ቅዝቃዜም የሌለበት ጉዞ ነውና መጾም የተሻለ ነው የሚሆነው السلام عليكم ورحمة الله السلام عليكم ورحمة الله مرحبا ያጋለኝ አሁን طيب ቀብር በሲሚንቶ መሳት ይቻላል ልጆ እሺ ሌላ ጥያቄ አለ ያገኮ ለምን እኮ ይጠፋብኛል ስልካቸው ምትል አብሽር አሁን ገብቶልሃል አብሽር ሌላ ጥያቄ አለ ወንድም ይሄ ግልጽ ነው ሌላ ጥያቄ ቀብሩ በሲሚንቶ ለማታ ተርተን ተወሮ በረ አሁን ድጋሚ ተርቻለሁ ወይ መጀመሪያውም አይቻልም ግልጽ ነው እሺ ግልጽ ነው ይሄ ግልጽ ነው ሌላ ጥያቄ አለ ወንድም በቃ እሺ እሺ ቅድም የጀመርኩት ጥያቄ
ያለፈው ረመዳን ቀዷ ያለብኝ ያን ሳላወጣ አሁን ረመዳን ገባብኝና ያን ልጹም ወይስ ይሄ ልጹም? እስካሁን ማዘግየት ያለምንም ዑድር ከሆነ ጥፋት ነው። ሙሉ ዓመቱ ለምሳሌ ረመዳን ወይ ሙሳፊሩ ነው ወይ ታሞ ወይ ሴት ደግሞ ወልዳ ወይም በሰበብ ሊያፈጥር ይችላል ሰው። ግን ዓመቱ እስከሚሞላ ድረስ ቀዷ ሳያወጣ መቆየት ተገቢ አይደለም። የአላህ ዕዳ ነው። የአላህ ዕዳ ሊከፈል ይገባል። ኢነላህ የሐቁ ይቅዳ ነው። እንግዲህ በተለያየ ምክንያት ወይም ጤናው ሳይሻለው ቀርቶ አርፍዶ አዲሱ ረመዳን ደርሶበት ከሆነ አዲሱ ረመዳን መጾም ነው ያለበት። በዚህ ረመዳን ውስጥ ያምናውን ማሰብ የለበትም። ያምናውን ከወጣ በኋላ ነው እንግዲህ በዑድር ከሆነ በዒደቱ ምን አያምን ኡኸር ነው። ይሄ ረመዳን ወር ስለሆነ ቀዷ የሚወጣበት ወቅት አይደለም ማለት ነው። ከፋራ አለበት በማዘግየቱ ከፋራ በማዘግየቱ አለበት የሚል ፉቃሃዎች ራእይ አለ። ከቻለ ያድርገው። በአንድ ዓመት ካሳለፈ አንድ ምስኪን መብላት፣ 2 ዓመት ካሳለፈ እንደዚሁ እያለ ማለት ነው። መርሐባ። ሌላው ጥያቄ ያው በየመንደሩ በየአካባቢው እንደሚታወቀው ሎተሪ የሚባል ነገር አለ። እቃ እያዞሩ እንስሳ ሊሆን ይችላል፣ በግ ሊሆን ይችላል፣ ጫማ፣ ልብስ ሊሆን ይችላል፣ እያዞሩ ሎተሪ አለ እና ያ እንዴት ይታያል በሸሪዓ? ያ ማለት እኮ ቁማር ማለት ራሱ ነው። የሚቀርበው ነገር ያው ማታለያ ነው እንጂ አልገዙትም። እንግዲህ ሰው አንድ ሰው 1000 ብር ከፍሎ በጋ አይገዛም በዚህ ወቅት ማለት ነው። ስለዚህ ሎተሪ ማለት ያው ነው። ማነው ቁማር ማለት ይሄ ነው። ሌላው ቀብርን በሲሚንቶ መገንባት ወይም ደግሞ የተገነባው ማደስ ይቻላል ወይ? ቀብር መገንባት በመሰረቱ ክልክል ነው። ነብዩ ሰለላሁ ዐለይሂ ወሰለም ነሃ አዩብና ዐለይሂ አው ይክተበ ዐለይሂ አው ጀሰሰ ብዙ አሐዲስ ሰሒህ ሆኖ ሐዲሶች አሉ ቡኻሪ በሙስሊም ላው ላይ መገንባትን ወይንም ደግሞ ላው ላይ መጻፍን መገንባት ጀሶ ማለት ያው እንደ ሲሚንቶ እንደዚህ መገንባት ማለት ነው። ሁሉ ክልክል ነው። ቀብር የሚገነባው በመልካም ስራ ነው። ሰውየው ግን ስለተገነባበት አይደለም። ከምን ضريح يزار وصاحبه في النار የሚል አባባል አለ። ለዛ ሰው የሚያስፈልገው ግንባታ ሳይሆን ዱዓ እና ሰደቃ ነው የሚገባው። የሚጠቅመው እሱ ነው። ሌላው አንዳንድ ሰው ረመዳን ላይ ያው ረሃቡን ወይ ድክሙ ለመሸሽ ሲል ሙሉን ቀን ተኝቶ ይውላል። አንዳንዶቹ ደግሞ ሰላት የሚያሳልፉ ይኖራሉ። አንዳንዶቹ ደግሞ ስራ እየሰገዱ ወደ የሚተኙ አሉ። እነዚህ ምን ምክር አላችሁ? መተኛት የለባቸውም ነው። ጤናቸውም ይታወቃል። እንደገና ደግሞ ረሃቡንም ሊቀምሱት ይገባል። ረሃብ እኮ ተፈልጎ ነው የመጣው። አላህ ሱብሓነሁ ወተዓላ አትብሉ ያለው እንደሚርበን እያወቀ ነው። ስለዚህ ይሄ መደረግ የሌለበት ነገር ነው። ታደርጉት ብለን እንመክራለን። ሰላት በተለይ ሰላት ማሳለፍ ደግሞ ትልቅ ኃጢአት ነው። ከረመዳኑ የበለጠ ፈሪዳ ነው እኮ ሰላት። ሁሉም አርካን ቢሆኑም የሰላት ነገር ግን ሰላት መተው ኩፍር ነው እስከመባል ድረስ የደረሰ ትልቅ ኢባዳ ስለሆነ በረመዳን ሰው ወደ አላህ በሚዞርበት ጊዜ እሱ ደግሞ አላህ ጋር ጸብ ውስጥ መግባት አይገባም። ሌላው ረመዳን ንያ በተመለከተ ያው 30 ቀን መጀመሪያ ረመዳን ላይ ንያ በአንደኛ ሁሉም ይበቃል ወይስ ደግሞ በየሌሊቱ መነየት አለብን? በየሌሊቱ መነየት አለበት። ምክንያቱም እያንዳንዱ ቀን ራሱን የቻለ ኢባዳ ነው። አንዱ ኢባዳ ቢበላሽ አንዱ ቀን ቢበላሽ ሌላው ሰሒህ ሊሆን የሚችል ራሱን የቻለ ኢባዳ ስለሆነ በሐዲስ የመጣው من لم يبيت الصيام من الليل فلا صيام له وفي رواية من لم يجمع ከሌሊቱ ጾማለሁ ብሎ ያልነየተ ጾም የለውም ነው። ንያን ከረሳ ያው ሳይበላ ይዋል ነው እንጂ ቀኑ ራሱ ጾሙ ባጢል ነው። ቀዷ ማውጣት ነው ያለበት። ይገድ ነው። ከዚህ ጋር ተያይዞ ሌላ ጥያቄ አለ ተቀራራቢ። የመጀመሪያ ረመዳን ላይ ረመዳን ነው አልታወቅም ተኛ ሰውየው። ከዛ ሲነቃ ወይም ደግሞ ጧት ነው የነቃው ፀሐይ ከወጣ በኋላ ማለት ነው። በኋላ ሲል ለረመዳን መሆኑ ታውቋል። ሰውዬ ምን አለበት? እሱ ያው ከወቀበት ጊዜ ጀምሮ መነየት ነው ያለበት። ምናልባት ቀድሞ በልቶ ከሆነ ያንን ቀን ሌላ ጊዜ ቀዷ ያወጣዋል። ሳይበላ ከሆነ ከደረሰበት ጀምሮ መነየት መቀጠል ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ሰላም ናችሁ? መርሐባ አልሐምዱሊላህ። አንድ ሰው ድዱ ስስ የሆነ ሰው ወደ ራሱ ወንዱ ሲጉመጠመጥ ራሱ የሚደማበት ሰው አለ እና አጋጣሚ ደግሞ ቢገባ ሰው ይበላሻል። ቢገባማ ውሃው ይገባል እንኳን ደግሞ ውሃ ሳይሆን ደም ሲጉመጠመጥ ነው። ውሃ
ዋራሱ ሲጓተመት ደም ይወጣበት ሰው አለ እና ደሙ ገባበት ነው። እሺ ሌላ ጥያቄ አለ? ሌላ ጥያቄ አለ? ሌላ ጥያቄ የለም? እሺ እሺ ወንድሜ مرحبا مرحبا አንዳንድ ሰው ሲወጣበት ደም ይወጣበት ሰው አለና ይሄ ደሙ ቢገባበት ጾሙ ይበላሻል? አዎ ደሙ ጾምን ያበላሻል። ምራቅ ነው ያበላሽም የተባለው አከታም ያበላሻል ብለዋል። ከውስጥ የሚወጣና መጥፋት እየቻለ ወደ ውስጥ ከመለሰው ያበላሻል ብለዋል ዑለማዎች። ስለዚህ ደም መጥፋት ነው ያለበት። ጥርሱ ከደሙ እስከሚጠራ ድረስ መጠንቀቅ አለበት ማለት እንዳይገባበት ወደ ውስጥ። مرحبا ሌላው ማነው ሲጃራ ያላህ እንትን የሞክራቸው ሰዎች አሉ ሰዎች አሉ የሚያጨሱ ማለት ነውና በረመዳን ምግብ ስላልሆነ መጠጥ ስላልሆነ ችግር የለውም ብሎ የሚያጨሱ ሰዎች አሉ። ወደ ውስጥ የሚገባ ነገር ሁሉ ያበላሻል ነው። ይሄ ጭስ ነው ይገባል። ጀውፍ ውስጥ ስለሚገባ እርካታም ያገኝበታል እኮ ሰውየው። እንደውም ረመዳን የእነሱ ሱስ የመገላገያ መልካም አጋጣሚ ነው። በዚሁ ከሱ መራቅ ቢለምድና ሌሊት ቢተው እንደ ድል ቢጠቀሙ ይሻላል። ከዚህ ጋር ተያይዞ የአይን እንደዚህም የጆሮ እንደዚህም ያፍንጫ ሊሆን ይችላል ጠብታ ኩል ሊሆን ይችላል ለዚህ መጠቀም በረመዳን ያስፈታል የሚል ጥያቄ ነው። እስኪ ጥያቄ መልሰን ተቀበልና ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። ጫጫታ አለ ወንድሜ? ሰላም አለይኩም ሰማል አለይኩም ሰላም። ጫጫታውን ቀንስና ጠይቅ። مرحبا ጥያቄ ነበረኝና مرحبا تفضل ابشر ሴቶች ሀይድ በመሆኑ ጊዜ ረመዳን ላይ ሀይድ ለማቆም የሚያገለግል መድኃኒት አለ መሰለኝ። እሺ እና እሱን በመውሰድ ረመዳን ለመጾም ጥያቄ ጠይቀው ነበርና ይሄ እንዴት እንደምታይ مرحبا ነበር። እሺ ሌላ ጥያቄ አለ? ይኸው ነው። አይ ይኸው ነው። مرحبا ተከታተል መልስ ታገኛለህ ኢንሻአላህ። እሺ مرحبا مرحبا እሺ የሀይድ ያው ጾም ስለሚከለክል ሀይድ እንዳይመጣባቸው መድኃኒት ተጠቅመው ሴቶች አሉ መርፌ ወይ ኪኒን እሱ ይቻላል መጠቀሙ በጤና ላይ የሚያደርሰው እክል እስከሌለ ድረስ ተጠቀሙ ብለን አንመክርም። ተፈጥሮ በባህሪው ቢሄድ ይሻላል። ሰው ጣልቃ ገብቶ አላህ ያዘጋጀውን ተፈጥሯዊ ፕሮግራም በዚህ ሰዓት አትፍሰስ ብሎ መከልከል መልካም ነው ብለን አናምንም። መውጣቱ ኸይር ነው። ነገር ግን ማስቆም ከቻለች ጾሙ صحيح ነው፣ ምን ችግር የለውም። ሰላም አለይኩም ወራህመቱላህ። ሰላም አለይኩም مرحبا ጥያቄ በሆድ ህመም የሞተ ሰው ሸሂድ ነው ሲባል ምንም ጥያቄ የለበትም። በካንሰር የሚሞቱ ሰዎች እንዴት ይታያል ነው የመጀመሪያ። ሁለተኛው ጥያቄ ደግሞ 10 ሳምንት 2 ወር 2 ሳምንት የሆነ ጾም ቢወርድ ጾምና ሰላት ይወጪው ነው ስንት ቀን ቢወርድ ብታወርደው ማለት ነው? ራሷ ናት ያወረደችው 2 ሳምንት የሆነው 2 ወር 2 ሳምንት። እሺ 2 ወር 2 ሳምንት ራሷ ያስወረደችው ራሷ ናት ያስወረደችው ወይስ በህመም ነው የወረደው በራሱ? ነው በህመም በራሱ ነው የወረደው። እሺ مرحبا ሌላ ጥያቄ አለሽ እህቴ? ሌላ ሶስተኛ የመጨረሻው ጥያቄ ሲህር አለብኝ ሩቅ አደርጋለሁ ራሴ ላይ አንዳንድ ወንድሞችም ረስተውኛል ግን አልወጣም ወጥቻለሁ ይላል አልወጣም እና በዛ ጠየቃለሁ አልጠየቀኛል። ሩቅ አረምታረየው ሩቅ አደርጋለሁ ራሴ ላይ ሩቅ አደርጋለሁ እና ወንድሞችም አንዳንድ ወንድሞች አድርገውልኛል ግን እስቲል አለ እና ማስወጣት ስላልቻልኩ አላህ በዛ ይጠይቀኛል። ምን ነው ያልሰጣች ምን ነው? ጅኑ ሲህር አለብኝ ነው። مرحبا ሄሎ مرحبا استاذ የአይንና የጆሮ እንደዚህ አፍንጫ ጠጥታ ያበላሻል ወይ የሚል እንግዲህ ወደ ውስጥ ይገባል ነው ጥያቄው። ወደ ውስጥ የሚገባ ከሆነ ለምሳሌ በአፍንጫ
የሚገባ ነገር በጉሮሮ ወደ ሆድ በሐልቅ በኩል የሚገባ ከሆነ ያፈርሳል። ሌላም ወደ ውስጥ የሚገባ ካለ ያፈርሳል። ዋናው ወደ ሆድ መግባቱ ነው። ኩል ለምሳሌ ወደ ውስጥ የሚገባበት አጋጣሚ ብዙም አይደለም። የአይንን ቆሻሻዎች አጽድቶ ከአይን ጋር ውጭ ነው የሚቀረው። ስለዚህ ወደ ውስጥ የሚገባ ከሆነ ነው የሚታየው። መንፈዝን መፍቱህ ክፍት በሆነ ቀዳዳ ወደ ውስጥ የሚገባ ነገር ሁሉ ጾሙን ያበላሻል ነው። አሁን እንደዚህ ታዲያ ይገቡ ይሆን? በጆሮና ያፍንጫ ወይም ደግሞ ያፍንጫው ሊገባ ይችላል ወቀት። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ሰላም ነው? አልሐምዱሊላህ። አልሐምዱሊላህ። ጥያቄ ነበረኝ። እሺ ጠይቀኝ። ጥያቄ እህቴ ባለትዳር ነበረች። ከዛ በኋላ በፍርድ ቤት ተካሰው ያው በፍርድ ቤት ተካሰው ተማሪያቸው ማለት እንትን ወረደ። የትኛው ፍርድ ቤት ነው? ቆይ ፍርድ ቤት ሸሪዓ አይደለም፣ ፍርድ ቤት እንዲሁ መደበኛ ፍርድ ቤት ማለት ነው። እሺ ልጆችን በመሀል ስላሉ የእነኛን ልጆች ማሳደጊያ ለመጠየቅ እንትን አለ ተካሰሱና ከዛ ማሳደጊያ ቆረጠ ያላት ፍርድ ቤቱ ማለት ነው። እሺ ከዛ ጋብቻ ፍቺ ፈጸመ ፍርድ ቤት። ግን እሱ በሌላ ጊዜ እንዲሁ በቤተ ዘመድ ሽምግልና ቁጭ ብለን እኔ ከእሷ መለያየት ነው የምፈልገው ብሎ ብዙ ጊዜ አለ። ግን ትንሽ አይምሮ ምስክር ነገር አለበት እና አሁን የእሷ ስራ አለ ወይስ የለም? ብዙ ጊዜ ግን ከእሷ መለያየት ፈልጋለሁ እንደዚህ ነው እንዲህ ነው። እኛም በቃ በቤተ ዘመድ ስንጠይቀው እኔ ከእሷ መለያየት ነው የምፈልገው ብሎ ይላል። መለያየት ነው የምፈልገው ነው የሚለው ስላሉ ማሳደጊያ ስለፈለገች ይኸውልሽ እና እንትን አደረገችበት። ተካሰሱ ገንዘብ ተቆረጠላት እና ያው ጋብቻ አለ እንትን አለ ሚካን ይኖራል አይኖርም። መለያየት ፈልጋለሁ ነው የሚለው ወይስ ደግሞ ፈትቻታለሁ ይላል እሱ ሰውየው? በቃ እኔ ከሷ መለያየት ፈልጋለሁ ነው ያልና በሽምግልና ቁጭ ብለን አይተንላት ስማግኘት ቤተዘመድም ሆነርም ደግሞ አለበት ግን ታርቶ ይገባል መርሐባ ግልጽ ነው ታርቶ ይገባል እንትንም ይላል ማለት የሚጠቅመውና የሚጎዳውንም ለይቶ ያውቃል። ግልጽ ነው ያኔ ዓለም የሚገነና አይደለም። ግልጽ ነው። ሌላ ጥያቄ አለሽ እህታችን? ሌላ ጥያቄ የለኝም። ሼኻችንን ኡምራቸው ረጅም ያደርግልን አንተንም እንዲሁም ደግሞ ለእኛም ዱዓ አድርጉልን። ባረከላሁ ፊክ። አሚን አሚን። ማሻአላህ ይያሽ መርሐባ። እህታችን ነው የጠየቀችው ቅድም በሆድ በሚሞተው ሰው ሸሂድ ነው ይባላል፣ ወንጀል ማረታል ይባላል። ዩሱፍ የካንሰር ታማሚስ የሚል ጥያቄ ነበር። والله እንግዲህ ሐዲሱ የመጣው المبطون شهيد والغريق شهيد وصاحب ذات الجنب شهيد ብሎ የቆጠራቸው አሉ። ከዛ ውጭ ያለው في غيب علم الله ነው፣ አላህ ነው የሚያውቀው። እንግዲህ በሸሂድ ሊቀበለው ይችላል አናውቅም። ያልተጠቀሰውን ሁለት ወር ከሁለት ሳምንት የሆነው ጽንስ ቢወርድ ጾም ሩህ ያልገባበት ጽንስ ከፋራ የለበትም ነው። ማውረዱ ግን ወንጀል ነው። ሆኖ ብሎ ካወረዱ በራሱ ጊዜ ወረደ ራሱ ቀጥታ ያላችሁ ምንድነው? እኔ ሩቃ ጅን አለብኝ ሲል አለብኝ ሩቃ አደርጋለሁ በራሴ ጾም ያደርግልኛል፣ ግን አልወጣ ባለመውጣቱ ወንጀለኛ ነኝ ወይ? መጀመሪያ ሲህራ አለብኝ ብላ በዚህ ደረጃ ማመን የለባትም። ዝም ብላ ምክንያቱም የምታውቅበት መንገድ ምን አለ? ምናልባት ጅኑ ተናገረ ምናምን ነው የሚሉት። እሱ ትክክለኛ በሸሪዓ የመረጃ ምንጭ አይደለም። ጅኑ መናገሩ ከዛብ ነው፣ ቀጣፊ ስለሆነ ማለት ነው። ሩቃው መዘውተር ነው ያለባት። ወጣ አልወጣ ምንም መለኪያ የለውም። ዱዓው ሲደረግ አዛው ኢንሻአላህ ይቆማል። እሷ ዚክሩ ላይ አላህ ዚክር ላይ ጠሃራ ላይ ኢባዳ ላይ በበርታት ነው ያለባት። እና የሸይጣን ተንኮል ደካማ ነው። እህቴ ትዳር ነበራት፣ ተጣልተው በመደበኛ ፍርድ ቤት ኒካ ወረደ ወይም ደግሞ ተፈታችና ለልጆች ማሳደጊያ ወጪ ተመድቦላታል። ሌላ ጊዜ ስጠይቅ እሱ ከሷ ጋር መለያየት ፈልጋለሁ ይላል እና ኒካው አለ የለም? መለያየት ፈልጋለሁ ማለት ፍቺ አይደለም፣ ፍላጎቱን ነው የገለጸው። ፍቺ ውል የሚፈርስበት የራሱ የሆነ መንገድ አለው። ፈትቻለሁ ብሎ ቅጩን ከተናገረ ወይም ደግሞ ይህንን የሚያስይዝ አሻሚ ቃል ቢሆን ነይቶ ከተናገረ ኒካህ ይወርዳል። ከዛ ውጭ ግን ፍላጎት አለኝ ለመፍታት ስላለ ብቻ ፍቺ አይጸድቅም። በመደበኛ ፍርድ ቤት የተደረገ ፍቺ ማንኛውም ሸሪዓዊ ያልሆነ የፍቺ መንገድ ተቀባይነት የለውም። ሰላም አለይኩም ወራህመቱላህ። ሰላም አለይኩም
السلام عليكم السلام عليكم የተከበራችሁ ተመልካቾቻችን ስደውሉ ከጫጫታ አራቅ በሉ ብለናል። ቴሌቪዥን ጫጫታ ካለ ስለማይሰማን እሱን ርቃችሁ ተደውሉ ኢንሻአላህ እንዲሰማ ማለት ነው። ይሄ ተመሳሳይ ጥያቄ መጣለ። አንድ ሰው ከሚስቱ ጋር ሲጨዋወት ወይም ሲደባደብ ፈሳሽ ወጣ መዲ ማለት ምን ያልሆነ ፈሳሽ ወጣ እንደቀደም ተመሳሳይ ነገር ነው። አዎ ይሄን ማድረግ የለበትም ነው። ጾሙ ይበላሻል ባንልም እንኳን ናቅስ ነው። ወደ ጥፋት ደግሞ አፋፍ ላይ ቆሟል ሰውየው። ነስር ቢወጣ ደም ያስፈታል ወይም ደግሞ ጥርስን በመንቀል ደም ቢፈስ ደም ያስፈታል ወይ? ወደ ውስጥ ደም ውስጥ ካልገባ ድረስ ችግር የለውም። ጥርስ መንቀልም ሆነ ነስር ችግር የለውም። ግን ከምራቅ ጋር ወደ ውስጥ የሚገባ ደም ካለ ጾም ያፈርሳል። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا. እሺ ጥያቄ ነበረኝ። ጠይቂ። እሺ ከፊት የሚወጣ ፈሳሽ ማለት ነው ከሀይድ ውጭ ያለው እሺ እሱ ነጃሳ ነው ወይ? የነካውስ ቦታ ሁሌ እየታጠበ ወዱ እየተደረገ የሚፈቀደው ነው ለመጠየቅ ነበር። ምን ደም ነው ወይስ? ደም አይደለም ነጭ ፈሳሽ ከተፈጥሮ የሚወጣለ። مرحبا. ከሀይድ በኋላ ማለት ነው። ሀይድ ከታጠብን በኋላ ዴሊ እንደዚህ በየ30 ሰዓት ስለሚመጣ እሱ የነካውስ ቦታ ታጥቦ እሺ ወዱ ተደርጎ የሚፈቀደው ይወለማው። እሺ مرحبا. ሌላ ጥያቄ አይ مرحبا. ሌላ ደም መለገስ ጋር ተያይዞ አንድ ሰው ደም ቢለግስ ወይም ደግሞ ለምርመራ ላብራቶሪ ደም ቢሰጥ ደሙ ጾሙ ይበላሻል ወይ? مذهب ልዩነት አለው። ኢማም አህመድ ረህመቱላሂ ዐለይህ أفطر الحاجم والمحجوم من الحديث አለ። አጋሚውም አፈጠረ የሚል ሐዲስ ወሳቸው صحيح ነው ብለውታልና ይሄን መሰረት አድርገው ጾም ያፈርሳል ይላሉ። ጀምሁሩ ዑለማ ግን ሐዲሱ ضعيف ነው። ደም ወደ ውጭ የሚወጣ ነገር ምንም ያፈርስ ነገር የለውም። ጾም صحيح ነው ይላሉ። ሌላ ጥያቄ ያድር ጥያቄ ነው። ሰሑር ላይና ሰላም አለይኩም ወራህመቱላህ السلام عليكم السلام عليكم ماشي አንድ ሰው ሰሑር ወይ ጧት ላይ ፈጅር አልወጣም ብሎ በላ በኋላ ፈጅር መሆኑ ተረጋገጠ ወይም ደግሞ ኢፍጣር መግሪብ ላይ ፀሐይ ገብታለች ብሎ አፈጠረ። ነገር ግን በኋላ ሲረጋገጥ አልገባችም ነበር እና ሁለቱም ይታያሉ። ግን ያደረ ጥያቄ በሁለቱም ላይ ቀባ ማውጣት ይኖርበታል። ፈጅሩም ላይ ቢሆን ማረጋገጥ ነበረበት። የሚያስቸኩል ነገር የለም። በተለይ በዚህ ወቅት ፈጅር በደቂቃ ማወቅ ይቻላል። ፈጅሩ አልፈጀረም የሚባለውን ነገርና ችላ ብሏል። ዋናም በቃ ሌሊት ሙፈጥራትን የበላ ሰው ጥንቃቄ ስለጎደለው ቀጣ አለበት። የኛውን በቃ ነሐር ሳያጣራ መሆን የለበትም እና ቀጣ አለበት ነው። ሌላው ደግሞ ከጉዞ ጋር የተያያዘ ነው። አውሮፕላን ለምሳሌ ፀሐይ ገብታለች መሬት ላይ ብሎ ሰው ባፈጠረበት አፈጠረ። ነገር ግን አውሮፕላን ስትነሳ ያው ፀሐይ አልገባችም ላይ ሆነ ሲያያት ማለት ነው። በነበረበት ቦታ ላይ የገባች ከሆነ ወደ ምዕራብ ሲሄድ ቢያገኛት ችግር የለውም። እሱ ጾም ሳይሆን ነው። ለምሳሌ ከአዲስ አበባ ሲነሳ አዛን ተብሏል፣ አፈጠረ። ብድግ ብሎ ወደ ምዕራቡ እየሄደ በሄደ ቁጥር ደግሞ ትንሽ ፀሐይ ሊያገኝ ይችላል። ያ ችግር የለውም። የዛ ቀን ጾሙ ሳይሆን ነው። ሰሑርም እንደዛው ማለት ነው። ሰሑርም እንደዛው። مرحبا. ሌላው ጥያቄ በረመዳን ቀን ላይ ከሚስቱ ጋር ግንኙነት ያደረገ ሰው ሁክሙ ምንድነው? ይሄ ከባድ ወንጀል ለምን ከባይር ዝኑብ ነው የሚቆጠረው። የዛችን ቀን ቀዷ ማውጣት አለበት። እንደገና 2 ወር በተከታታይ መጾም ይጠበቅበታል። ወይም 60 ምስኪን መብላት ይጠበቅበታል። ወይም ደግሞ ባሪያን ከባርነት ጫንቃዋን ማላቀቅ ይኖርበታል። ይሄ ማለት ትልቅ ወንጀል ነው ማለት ነው። ከ60 ቀን ሲሆን ከአንድ ቀን ውጭ ነው። ከአንድ ቀን ውጭ ነው። እቺን ቀጣ አውጥቶ እንደገና ለቅጣት ደግሞ እንደገና 60 ቀን ይበየንበታል። አንድ ቀን አልታገስም ብሎ 60 ቀን ዕዳ ነው የሚያመጣው ማለት ነው በራሱ። ሌላው ታችን ጥያቄ በረመዳን ቀን ላይ ቅባት ነገር መቀባት ትላለች። እስኪ ስልክ አለ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም ሰላም አለይኩም
نعم ካሄድ በኋላ 2-3 ወር ሆኖኛል። ያው መዛባት ነው ግን ቆየ ብዙ ጊዜ ሆኖታል። 2-3 ወር ሆኖታል። እንዴት ነው ምን መድኃኒት እርግዝናው መድኃኒት ምናምን አሉ። እሺ እሱ ተነስተበት ደሙ ቆሟል ነው አልቆመም። በተከታ 2-3 ወር ሆኖታል። እሱ መድኃኒቱ ኮንፈሽን እስኪጠፋ ድረስ አይቆምም ማለት 3 ወር ሙሉ ተከታታይ እየፈሰሰ ነው። ትንሽ ብዙ አይደለም። ግን ያው የወር አበባ ነው ደሙ ምልክቶቹ ምናምን ደሙ ደም ነው። መርሐባ እሺ ምናልባት ባለሙያዎች እንደሚሉት የእርግዝና መከላከያ ሊሆን ይችላል ያዛባውና ለ3 ወር ያክል እየፈሰነ ያለው ይሄ ረመዳንን ያው እንግዲህ ደግሞ የሐይድ ምልክቶች እስከታዩበት ድረስ ሐይድ ነው ምንለው። ይሄ የሚቆራረጠው ነገር ሙተቀድሞች ያሉት 15 ቀን ድረስ ነው እንጂ ከዛ በኋላ ያለው እንደ በሽታ እንቆጥረዋለን የሚል ፉቃሃዎች ራእይ አለ። ግን አሁን በሰው ጣልቃ ገብነት የሐይዱ ንዛም ነው የሚዛባው። ሲዛባ ሙሉ የሐይድ ምልክት ያለበት ፈሳሽ ነው የሚመጣውና በመጣ ጊዜ ማቋረጥ በተቋረጠ ጊዜ ታጥቦ መስገድ ነው ሙዓሲሮች እያሉ ያሉት። ነፍስ الحيض ስለሆነ የሰው ጣልቃ ገብ በተፈጥሮ ላይ አልቀረም ነገሩ ሐይድ ነው። መርሐባ ሌላው እህታችን ቅርብ የጠየቀችው ከሐይድ ከቆመ በኋላ ነጭ ፈሳሽ ይወጣል። ያው ሐይድ አይደለም ነገር ነጭ ፈሳሽ ነውና እሱ ነጃሳ ነው ወይ ታጠብል ነው መስሎኝ። ማንኛውም ከብልት የሚወጣ ፈሳሽ ከወንድም ይሁን ከሴት ነጭም ይሁን ዘለግላጋ ነገር ሁሉም ነጃሳ ነው። ጾም አያፈርስም ነጃሳ ነውና ቦታውን መታጠብ አለበት። እغسل ذكرك وتوضأ يعني حديث لا كنت رجلا مذاء من لا وما أصابه إنك كون نزر باللطول انضح فرجك تلاقي ألفاظ مطال فساشوية ونجاسانه اللي ما تبقدنه ሌላው ጥያቄ በረመዳን ያው ምግብ ሲሰራ ምግብ ለመቅመስ እንገደዳለና ምግብ መቅመስ ጾም ያስፈታል። በመቅመስ ምንድነው የሚያስገድዳቸው? ምናልባት ምላሳቸው ላይ አለጠ ቆረጠ ብሎ ለማየት ራሳቸው ላይ አድርገው በኋላ መጥሞጣ የሚያደርጉና የሚተፉ ከሆነ ጾሙ አይበላሽም። ግን እንደው በተቻለ መጠን መጠንቀቁ የተመረጠ ነው። የሚገባ ከሆነ ደግሞ ያፈርሳል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ ጥያቄ ነበር። መርሐባ ጠይቂ። ማለት በጣም ምናምን ሳይሆን እሺ በሆነ አጋጣሚ የተጣላ ሰው ነበር። እሺ እና ምናምን አልተባባልኩኝም። ያው አገኘዋለሁ ያው ሀጅ ነብይም ነው። እሺ እና ያው ምንም እንትን ያልኩት ነገር የለም። እሺ ጥያቄው ምንድን ነው? ማለት ወንጀል ነው ወይ ነው መጣላቱ? አጅነቢ ስለሆነ። እሺ ጥያቄሽ መጣላት ወንጀል ነው ወይ ነው? ከዘመድ ጋር መጣላት ይበቃል እንዴ? ዘመድ አይደለም ያው ዝም ብዬ ስራ ቦታ የምትዋወቀው። እሺ ለማንኛውም መልስ ታገኛለሽ። ተከታተል ኢንሻአላህ። እርጉዝ ነፍሰ ጡር ሴት ወይም ደግሞ ታጠባ እናት ጾሙ ቢከብዳት ማፍጠር ትችላለች ወይ? ማፍጠር ትችላለች ከሁለት ምክንያት ባንዱ ወይም ራሷ ጾሙን መቋቋም አቃታት ከማጥባት ጋራ ማጥባት ቀላል ስራ አይደለም ተፈጥሯዊ ስራ ቢሆንም ወይ ደግሞ እሷ እንኳን እቋቋማለሁ ብትል ህፃኑ ወተት የሚያጣ ከሆነና በዛ የሚጎዳ ከሆነ ማፍጠር ይፈቀድላታል ለራሷም ሆነ ለልጇ ማለት ነው። እርጉዝም እንደዚሁ ወደ ያለው ጽንስ እንዳይጎዳ ወይም ደግሞ ራሷ እንዳትጎዳ ማፍጠር ይፈቀድላቸዋል። ቀባ ማውጣት ግን ግድ ነው። ከፋራ የለባትም። ከፋራ ለልጇ ከሆነ አለባት ይላሉ ፉቃሃ ሻፊዒያ። على كل حال ዋናው ቀዳው ይቀርላል። ከሆነ ሰው ጋር በስራ መስክ ተጣልቼ ነበር ዘመዳችን ዘመድ አይደለም አጅነቢ ነውና ወንጀል አለብኝ አለችታች። ያው ማንኛውም ሙስሊም ከማንኛውም ሙስሊም ጋር መጣላት የለበትም። ጸብ እንኳን ከተፈጠረ ደግሞ አኩርፎ መቆየት የለበትም። لا يحل لامرئ يؤمن بالله واليوم الآخر أن يهجر أخاه فوق 3
ከ3 ቀን በላይ ማኩረፍ አይፈቀድለትም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደዛ ነው። ስለዚህ ያው ተታረቅ ነው እርቅ ማውረድ ይገባታል። ሐይድ ላይ ያለች ሴት ወይ ንፋስ ላይ የነበረች ሴት በመሃል ቀን ረመዳን ላይ ቢቆምላቸው ደሙ ምን ያርጉ? ደሙ ቢቆምላቸው ቀሪውን የቀኑን ክፍል ሳይበሉ መቆየቱ ኢምሳክ ተወዳጅ ነው። አምሰከት ነድበን ቀضت حتما ነው የሚለው። ቀዷ ማውጣት ግን ግድ ነው። ያ ቀን ፈርሷል። ለቀኑ ክብር ሲባል ለቀኑ ክብር ሲባል ቀሪውን ሰዓት አልበላም ብትል መልካም ነው። እንደዛ ግን አይቆጠርም። ፈጅር አካባቢስ እንደዚሁ ሐይዱ ቢቆምላቸውና ንፋስ ቢቆምላቸው قبل الفجر ከሆነ አልቋልና መለየት አለባት። ሌላው ጥያቄ ረመዳን ላይ የሚሰገድ ተራዊህ አለ። ተራዊህ አንድ ቦታ 8 ሌላ ቦታ 20 ረካ ይሰገዳል። የትኛው ነው አመዛኙ? አላህ ያገራለትን ይስገድ። ሁሉም ላይ የተለያዩ ዑለማዎች አቋሎች አሉ። የግድ መምረጥ ላዚም አይደለም። 20 የሰገደ ሰው ፈቀድ አህሰነ፣ 8 የሰገደ ከወትር ጋር 11 መልካም ነው። ኺላፍ ከሚቻልባቸው መስአላዎች አንዱ ነው። ጀምሁር ዑለማ አራቱ መዝሀብ 20 ነው ይሰገድ ብለው ነስ ያደረጉት። ሙሐዲሶች የሚባሉትም ፈቃሆች የሚባሉትም እነሱ ናቸው። እንዲህ በቀላሉ የሚታይ አይደለም። ስለዚህ 20 ረካ የሰገደ ሰው ጥሩ ነገር ነው የሰራው። ሐራሙም 20 ነበር የሚሰገደው እስከ ቅርብ ጊዜ ድረስ። 8 ይበቃኛል ካለም ለምን 8 አደረግክ አይባልም። ወትር ጋር 11 ቢሰግድ እንደውም በጣም صحيح የሆኑ ሐዲሶች በዚህ ማዕና መጥተዋል። ما زاد رسول الله صلى الله عليه وسلم على 11 ركعة في رمضان وفي غيره من عائشة حديث الله في الصحيحين متى ስለዚህ በቃ 8 ይበቃኛል 8ቱን ሰግዶ ወደ ቤቱ መሄድ እንጂ አምባጓሮ ለመፍጠር የሚያስችል አይደለም ማለት ነው። መርሐባ ዘጋታ ይዞ ኡስታዝ ለኔ ብዙ የከበረኝ ነውና ዊትር ላይ ኢማም ስንከተል አንዳንድ ጊዜ 3 ረካ በአንድ ይሰግዳል፣ አንዳንድ 2 ይሰግዳል፣ አርብ ይሰግዳልና ንያችን ሊخلف የዛ ነው ጊዜ ንያችን መቀየር እንችላለን። ኢማም መሪ ስለሆነ እነማ ጁኢለ الامام ليؤتم به ተከትለን ንያችንን መቀየር እንችላለን። ግልም እኮ ይችላል። ራሴ የሰገርክ 2 ነው የምሰግደው ብለህ ነው ይዘሳበቃ ወደ 3 ማሳደግ መቀነስም ይቻላል። 3 ስለዚህ ኢማሙን እንቅስቃሴ አይተን ንያችን ማስተካከል እንችላለን። ሌላው እዚህ ጋር ተያይዞ ዊትር አንዳንድ ቦታ 3 አንዳንድ ቦታ ከዛም በላይ ቁጭ የሚሉ ማይሉም አሉና በዚህ ምክንያት በጣም ኺላፍ ፈጥሮ አካባቢዎች አሉ። በመሃል 3 አንድ ላይ ከሰገደ ተሸሁድ አልአወል መቀመጥ የለበትም የሚል ሐዲስ መጥቷል። ስለዚህ ያንን ነው መተግበር ያለብን። ግን አንዳንድ መዛሂቦች ደግሞ ያው 3 አንድ ላይ መስገድና ተሸሁድ አልአወል መቀመጥ የዊትር ሀይአ ይሄ ነው ብለው ነው የሚያምኑት። እንግዲህ ጥፋት አጠፉ ማለት አንችልም። ሐሰበማ በለጋሁም በደረሳቸው ልክ ሰርተዋል። ነገር ግን ለራሳችን 3 ከሰገድን ተሸሁድ አልአወል ሳንቀመጥ ዊትር እንዳይሆን ማለት ነው መግሪብ ጋር ላይ መሰሳ ግን ሄዶ ልዩነት የኺላፍ እንትን ማለት ሊሆን አይገባውም። ይሄ ሱና ነው አሳሰብ በሱና ሰው መጣላት የለበትም። ሁለት ጀማዓ አንድ መስጊድ ይሰግዳሉ በዚህ ምክንያት ይሄ ሆነ የለበትም። አንዱን ዋናውን ጀማዓ ተከትሎ መስገድ ነው። የመጨረሻ ጥያቄ አዛን እየተባለ ማን ሰው ላይ ማለት ነው መብላት ይፈቀዳል ወይ? ይሄ በተደጋጋሚ የሚጠየቅ ነገር ነው። እንደ ሐዲስም አቡ ዳውድ ላይ የተወራች ሐዲስ አለች። አልባኒ صحيح ብሏታል ብለው ሲያበቁ ይፈቀዳል የሚሉ አንዳንድ ሰዎች አሉ። ግን ነስ القرآن حتى يتبين ነው ያለው። خبر الأحد كم ያለ خبر አንተ ነስ القرآن ጋር አትጋጭም حتى يتبين ነው ያለው። እንደገና በصحيحين በመጣው ሐዲስ ደግሞ لا يمنعنكم أذان بلال عن الأكل والشرب وكلوا واشربوا حتى يؤذن ابن أم مكتوم إلى آخر الحديث. لو كان رجل أعمى لا يؤذن حتى يقال له أصبحت له إمام فجر موطات ملكتنا كذي ولا أذان فجر موطات ملكتنا مقومنا يلبنا هي مقومنا يلبنا إذا تيجي تجلى الكل شغاتين بدي ساعات من الكل يرنو جزاكم الله خير الله يستر الله يكرلن ተመልካቾቻችን የዛሬ ፈትዋ ፕሮግራም እዚህ ላይ ተጠናቋል። ኢንሻአላህ በሰማነው ተግብር አላህ ያድርገን። በተለይ ከጾም ጋር የተያዙ ጥያቄዎች ወሳኝ ስለሆኑ የተግባር ጥያቄዎች ስለሆኑ እንተግብራቸው እንላለን። አላህ ተባረከ ወተዓላ በጾማችን መስራታችን በኢባዳችን አላህ ይቀበለን። ቀጣይ ሳምንት አላህ ብሎ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።